ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 23 ዩኒት 5 ላይ ስለ ኢንዶክራይን ሲስተም ጀምረን ነበረ። እዛም ላይ ኢንዶክራይን ሲስተም ምን እንደሆነ፣ በኢንዶክራይን እና በኤክሶክራይን ግላንድስ መካከል ያለውን ልዩነት፣ ለምን ኤክሶክራይን ግላንዶች ኢንዶክራይን ሲስተም ውስጥ እንደማይካተቱ አይተናል። ከዛም በተጨማሪ እንግዲህ ለማየት የሞከርነው ሜጀር ኢንዶክራይን ግላንዶችን እና ኤክሶክራይን ግላንዶችን ነው። ኤክሶክራይን ግላንዶችን በተመለከተ ሳሊቨሪ ግላንድ፣ ስዌት ግላንድ፣ ሰቢሺየስ ግላንድ፣ መመሪ ግላንድ እነኚህን የመሳሰሉት ኤክሶክራይን ግላንዶች እንደሆኑና የሚያመነጫቸው ሴክሬሽኖች ሆርሞኖች እንዳልሆኑ አይተናል። ከዛም መቀጠል ያየነው ስለ ኢንዶክራይን ግላንድ ነው። ኢንዶክራይን ግላንዶች ሴክሬሽናቸው ሆርሞንስ ነው ወይ የምንላቸው። እነኚህን ሆርሞኖች የሚያመነጩት በቀጥታ ወደ ደም ነው ተሸክሞ ወደሚፈለገው ታርጌት የሚፈለገው ቦታ የሚያደርሰው። በኤክሶክራይን ግላንድ ጊዜ ግን በቲዩብ ውስጥ ነው እና እነኚህን ልዩነቶች አይተናል። ከዛም በተጨማሪ ሜጀር የተባሉትን የኢንዶክራይን ግላንዶች ማየት ጀምረን ነው ያቆምነው። መጀመሪያም ላይ ያየነው ስለ ሃይፖታለመስ ነው። ይሄ እንግዲህ ሃይፖታለመስ ከታለመስ ዝቅ ብሎ የሚገኝና ከፒቱተሪ ጋራ ተገናኝቶ የሚገኝ ነው። ሃይፖታለመስ ብዙ ብሬንንና የኢንዶክራይን ሲስተምን የሚያቀናጅ ወይንም የሁለቱን ኮኦርዲኔሽን ሲስተም የሚያቀናብር እንደሆነ ወይንም ተያያዥነታቸውን የሚያገናኝ እንደሆነ ኢንቴግሬት የሚያደርግ እንደሆነ ነው ያየነው። ፒቱተሪ ግላንድ ላይ የተለያዩ ሆርሞኖችን ሴክሬት አድርጎ እዛ ካከማቸ በኋላ ከዛ በማመንጨት የተለያየ የሰውነት ውስጥ ክንውኖችን እንዴት እንደሚቆጣጠር አይተናል። በዛሬው ሌሰናችን የምናየው ደግሞ ስለ ሌላው ኢንዶክራይን ግላንድ ይሆናል። ይሄ ስለ ፒቱተሪ ግላንድ ነው ማለት ነው። ሌሰን 24 ፒቱተሪ ግላንድ. The pituitary gland is a pea-sized gland located in the brain. እንግዲህ ፒቱተሪ ግላንድ አተር የምታክል ሳይዝ ያላት አንጎላችን ውስጥ እዛ ታለመስ አካባቢ መሃል ላይ የምትገኝ የግላንድ አይነት ናት። sometimes described as master gland. the pituitary gland ብዙ መጽሐፍቶች ላይ ማስተር ግላንድ ተብሎ ይጠራል። ይሄም የተባለበት ምክንያት ብዙዎቹ ሴክሬሽን የፒቱተሪ ግላንድ ሴክሬሽኖች የሌሎቹን ግላንዶች ተግባራትም የመቆጣጠር ስራ ስላላቸው እንደ ማስተር ግላንድ ተብሎ ስያሜ ተሰጥቶታል ማለት ነው። ፒቱተሪ ግላንድ involves in coordination between the nervous system and the hormonal system of coordination. እንግዲህ ይሄ ፒቱተሪ ግላንድ involves in coordination between the nervous and the hormonal system of coordination. በፒቱተሪ ግላንድ ብዙውን ጊዜ በነርቨስ ሲስተም እና በኢንዶክራይን ሲስተም መካከል የሚገኙትን ውስብስብ የሆኑ ተግባራትን በማቀናጀት በኩል ሚና አለው ነው። The pituitary gland is divided into anterior lobe, adenohypophysis, and posterior lobe, neurohypophysis. እንግዲህ ፒቱተሪ ግላንድ ሁለት ሎቦች ያሉት አንቲሪየር ሎብ እና ፖስቲሪየር ሎብ ተብለው በሁለት ይከፈላሉ። እንግዲህ በስተፊት በኩል ያለውና በስተኋላ በኩል ያለው ሎቦች ሁለቱም ጉጥጉጥ መሰል ነገሮች ማለት ነው፣ ከረጢት መሰል ነገሮች የየራሳቸው ተግባራትና የየራሳቸውን የሆነ ሆርሞንም ነው የሚያመነጩት። ዝም ብለው ሎብ ብቻ ሳይሆኑ የተለያዩ ሆርሞኖችን ያመነጫሉ። አንቲሪየር and posterior lobe secretes several hormones with several functions. ፒቱተሪ ግላንድ እንግዲህ በአጠቃላይ በምናይበት ጊዜ በጣም ብዙ የሆኑ ሆርሞኖችን ያመነጫል። እነኚህ ብዙ ሆርሞኖች በፒቱተሪ ግላንድ የሚመነጩ የተለያዩ ተግባራትን ያከናውናሉ ወይንም ይቆጣጠራሉ ወይንም ኮኦርዲኔት ያደርጋሉ ማለት ነው። እንግዲህ ሁሉንም ባይሆን ዋና ዋናዎቹን እናያለን ማለት ነው። በዛሬው በሚቀጥሉትን እናያለን። እንግዲህ አንቲሪየር ፒቱተሪ ግላንድ እንግዲህ ቀደም ብዬ እንደነገርኳችሁ አንቲሪየር እና ፖስቴሪየር ሎብ ኦፍ ፒቱተሪ ግላንድ የተለያዩ ሴክሬሽኖችን ወይንም ሆርሞኖችን ነው የሚያመነጩት። እንዲህ በመጀመሪያ የምናየው አንቲሪየር ፒቱተሪ ግላንድ የሚያመነጫቸውን ዋና ዋና ሆርሞኖችና ተግባራታቸውን እናያለን ማለት ነው። እንዲህ the anterior pituitary gland make peptide hormones whose secretion is regulated by
እዚህ ሃይፖታለመስ እንግዲህ ይሄኛው ምንድነው የሚለው የአንቴሪየር ሎብ በአብዛኛው የሚያመነጫቸው ፔፕታይድ ሆርሞኖችን ነው። እነኚህ ፔፕታይድ ሆርሞኖች ደግሞ ሲክሬትድ በሚሆኑበት ጊዜ በሃይፖታለመስ ሬጉሌትድ ይሆናሉ ነው። ሪሊዝ ሆርሞንስ ዛት ኢንከሬጅ ኦር ስሎው ዳውን ሴክሬሽን ኦፍ ዚ አንቴሪየር ፒቱተሪ ሆርሞንስ። እንዲህ ይሄ አንቴሪየር ፒቱተሪ ግላንድ በሱ ሪሊዝድ የሚሆኑት ሆርሞኖች የተለያዩ ሆርሞኖች እንዲመነጩ ወይንም እንዳይመነጩ መልእክት የማስተላለፍ ስራ ነው ማለት ነው የሚያከናውነው። ሪሊዝስ ሆርሞን ዛት ኢንከሬጅ ኦር ስሎው ዳውን ሴክሬሽንስ ኦፍ ዚ አንቴሪየር ፒቱተሪ ሆርሞንስ። ይሄ እንግዲህ ያንን የሚያመነጨው ያንን ነው ማለት ነው። አንቴሪየር ፒቱተሪ ግላንድ ሴክሬትስ 6 ሜጀር ፔፕታይድ ሆርሞንስ ፕላስ ሴቨራል አዘር ሆርሞንስ። እንግዲህ አንቴሪየር ፒቱተሪ ግላንድ በዋነኛነት 6 ዋና ዋና ፔፕታይድ ሆርሞኖችን ያመነጫል። እነኛም ብቻ ሳይሆኑ በተጨማሪ የተለያዩ ሆርሞኖችን የተለያዩ ተግባራት ያላቸውን የተለያዩ ሆርሞኖች ከ6ቱ በተጨማሪም ያመነጫለው። ሆርሞንስ ሴክሬትድ ባይ ዚ አንቴሪየር ሎብ ፕሌይ ኤ ሜጀር ሮል ኢን ኮንትሮል ኦፍ ዚ ሜታቦሊክ ፈንክሽን ስሩአውት ዚ ቦዲ። እንግዲህ በዋነኛው በአንቴሪየር ሎብ ፕሮዲውስድ የሚሆኑ ሆርሞኖች የሚቆጣጠሩት በሰውነታችን ውስጥ የሚከናወነውን የሜታቦሊክ ፕሮሰስን ነው ማለት ነው። ሜታቦሊዝም ታውቃላችሁ፣ በሰውነታችን ውስጥ የሚከናወኑ ማንኛቸውም ኬሚካል ሪአክሽኖች እነኚህ ካታቦሊክ ሪአክሽን ወይንም አናቦሊክ ሪአክሽኖች ሊሆኑ ይችላሉ። ዲግራዴቲቭ ወይንም ኮንስትራክቲቭ ሪአክሽኖች ሊሆኑ ይችላሉ። እነኚህን ሪአክሽኖች በጥቅሉ ሜታቦሊዝም ስንል ሜታቦሊዝምን የሚቆጣጠሩ ይሄንን ዑደት ይሄንን ፕሮሰስ የሚቆጣጠሩ ሆርሞኖችን ነው በአብዛኛው የሚያመነጨው ነው። ሰም ሆርሞንስ ሴክሬትድ ባይ ዚ አንቴሪየር ሎብ። እንግዲህ እነኚህን በጥቅሉ ሲሆን ያየነው የተወሰኑትን በአንቴሪየር ሎብ ሴክሬትድ የሚሆኑ ሆርሞኖችና ተግባራቶቻቸውን እናያለን ማለት ነው። በመጀመሪያ የምናየው በአንቴሪየር ሎብ ኦፍ ፒቱተሪ ግላንድ ፕሮዲውስድ የሚሆነው ግሮዝ ሆርሞን ነው። በአጽሮት GH ግሮዝ ሆርሞን ፕሮዲውስ ሞር ዲዩሪንግ ቻይልድሁድ ኤንድ አዶለሰንስ። እንግዲህ ይሄ ግሮዝ ሆርሞን በዋነኛነት በብዛት የሚመነጨው በቻይልድሁድ እና በአዶለሰንስ በጉርምስና ወቅት ማለት ነው። እንግዲህ ፈጣን እድገት የሚኖረው ይሄ ግሮዝ ሆርሞን በዋነኛነት የሚቆጣጠረው እድገትን ነው። እንግዲህ ፈጣን እድገት የሚኖረው በህፃንነታችን ጊዜና በጉርምስና ወቅት ነው። አዶለሰንስ ስቴጅ በምንለው ወቅት፣ በዛን ወቅት በርከት ያለ ግሮዝ ሆርሞን ይመነጫል። ያም በመሆኑ እድገታችንን ያፋጥናል ማለት ነው። ፕሮሞትስ ግሮዝ ኦፍ ዚ ኢንታየር ቦዲ። ግሮዝ ሆርሞን በሚመነጭበት ጊዜ አጠቃላይ የሰውነታችንን እድገት ነው ማለት ነው ፕሮሞት የሚያደርገው። የተወሰነ ፓርት ሳይሆን የተወሰነ ክፍል ሳይሆን አጠቃላይ የሰውነታችንን እድገት እንዲያድግ ያደርጋል ማለት ነው። አፌክት ፕሮቲን ሲንተሲስ፣ ሴል መልቲፕሊኬሽን ኤንድ ሴል ዲፍረንሺዬሽን። እንግዲህ እንደምታውቁት ግሮዝ አንድ ነገር ለማደግ የሴል ቁጥር መጨመር አለበት። ሁለተኛ ሴሎች ወደ ቲሹ መለወጥ አለባቸው። ከዛ ደግሞ ዲፍረንሺዬሽን ወደ ተለያዩ ስትራክቸር፣ ፕሮቲን ሲንተሲስ አለ፣ ሴል መልቲፕሊኬሽን አለ። ፕሮቲን ቢልዲንግ ብሎክ ነው። እንግዲህ አንድ ግንባታ በሚገነባበት ጊዜ ለግንባታ የሚያስፈልግ ቁስ ነገር ያስፈልጋል። የሰውነት ግንባታ ዋናው ፕሮቲን ነው። ፕሮቲን ሴሎችን ለመስራት፣ ሴሎች ቲሹን፣ ቲሹ ደግሞ ኦርጋን እነኚህ ክንውኖች እንዲከናወኑ ሴል መልቲፕሊኬሽን፣ ዲፍረንሺዬሽን and formation of organs affect ያደርጋለው ወይንም ፋሲሊቴት ያደርጋል። too little growth hormone production during childhood causes pituitary dwarfism። እንግዲህ ይሄ ግሮዝ ሆርሞን በዋነኛነት ተግባሩ እድገትን መቆጣጠርና ልክ በዘረመልህ ባላችን በዝርያችን መሰረት እድገታችን እንዲከናወን የሚያደርግ ነው ማለት ነው። ይሄ ሆርሞን በህፃንነታችን ጊዜ ከሚፈለገው በታች ከሆነ እድገታችን አዝጋሚ ሆነና ድንክ ሆነን ልንቀር እንችላለን። እንግዲህ ይሄ ቱ ሊትል ግሮዝ ሆርሞን ፕሮዳክሽን ምክንያት የሚመጣ አጭርነት ፒቱተሪ ድዋርፊዝም ወይንም በአማርኛው ድንክነትን ያስከትላል ማለት ነው።
እንግዲህ ድንክነት በዘር ብቻ የሚመጣ ነገር ሳይሆን ይሄ ፒቱተሪ ግላንድ ይሄንን የሚፈለገውን አይነት ግሮዝ ሆርሞን ማመንጨት ካቃተው ይሄን አይነት ችግር ድንክ ሆኖ የመቅረት ችግር እንዲከሰት ሊያደርግ ይችላል። እንግዲህ ይሄ ከእጥረቱ የሚመነጭ ነው። ቱ ማች ግሮዝ ሆርሞን ሴክሬሽን ዱሪንግ ቻይልድሁድ ሪዘልትስ ጂጃንቲዝም። በጣም ደግሞ ከሚፈለገው በላይ ካደግን በኋላ ከመነጨ ይሄ ጂጃንቲዝም የምንለውን ችግር ሊያስከትል ይችላል ማለት ነው። ጂጃንቲዝም ይሄ እንግዲህ ከኖርማል እድገት ቁመና ወጣ ያለ አስተዳደግ እንዲኖረን በጣም እንድንረዝም ያደርጋል። እንዴ አንዳንድ ሰዎች አይታችሁ እንደሆነ ቁመታቸው ከ2 ሜትር ምናምን ወደዛ የሚሄድ ወጡ አሉ። ይሄ ከኖርማሉ ወጣ ያለ ነው። እንዲህ ያለ ወጣ ያለ እድገት ወይንም እርዝማኔ እንዲከሰት ያደርጋል። ይሄንን ጂጃንቲዝም ነው የምንለው። ቱ ማች ግሮዝ ሆርሞን ሴክሬሽን ዱሪንግ ቻይልድሁድ ሪዛልትስ ጂጃንቲዝም። ኦቨር ፕሮዳክሽን ኦፍ ግሮዝ ሆርሞን ኢን አደልት ሪዛልትስ አክሮሜጋሊ። እንግዲህ ካደግን በኋላም ደግሞ በተለያየ ምክንያት አላስፈላጊ የሆነ ግሮዝ ሆርሞን ሊመነጭ ይችላል። ይሄ አላስፈላጊ መጠን ያለው ግሮዝ ሆርሞን ካደግን በኋላ ከመነጨ የጣቶቻችን፣ የአገጫችን፣ የተለያዩ አጥንቶቻችን በልጅድ ሆነው ዲፎርምድ የሆነ እድገት እንዲያሳዩ ያደርጋል። ይሄንን ደግሞ ችግር ምንድን ነው የምንለው? አክሮሜጋሊ። ከአደግን በኋላ አላስፈላጊ መጠን የግሮዝ ሆርሞን መመንጨት የሚያስከትለው ችግር አክሮሜጋሊ ነው የምንለው። ያ ደግሞ እንግዲህ ጣቶቻችሁ በጣም እንዲረዛዝሙ፣ አጥንቶች በልጅድ ጥፍጥፍ ብለው የአገጫችን የፊታችን ሁሉ ዲፎርምድ ሆኖ እንዲያድግ ያደርጋል ማለት ነው። ይሄንን ያስከትላል የእጥረት ወይንም የግሮዝ ሆርሞን መብዛት። ሌላው አድሪኖ ኮርቲኮትሮፒን ነው። ኮርቲኮትሮፒን እንግዲህ በአንቲሪየር ፒቱተሪ ግላንድ ሴክሬትድ ከሚሆኑት ሆርሞኖች ሌላኛው ደግሞ አድሪኖ ኮርቲኮትሮፒን ወይንም ኮርቲኮትሮፒን ነው። አድሪኖ ኮርቲኮትሮፒን controls the secretion of adrenocortical hormones which affects metabolism of glucose, protein and fat. እንግዲህ ይሄ አድሪኖኮርቲኮትሮፒን ዋነኛው ስራው የአድሪኖኮርቲካል ሆርሞኖችን መቆጣጠር ነው። እነኚህ ሆርሞኖች ደግሞ የሚቆጣጠሩት በሰውነታችን ውስጥ የሚከናወነውን የግሉኮስ የፕሮቲንንና የፋትን ሜታቦሊዝም ነው ማለት ነው። እንግዲህ ግሉኮስ፣ ፕሮቲን፣ ፋት ሜታቦሊዝምን ይቆጣጠራል ማለት ነው። ሌላው በአንቲሪየር ሎብ ኦፍ ፒቱተሪ ግላንድ የሚመነጨው ሆርሞን ደግሞ ታይሮይድ ስቲሙሌቲንግ ሆርሞን ወይንም ታይሮትሮፒን የምንለው ነው። እዚህ ታይሮይድ ስቲሙሌቲንግ ሆርሞን ወይም ታይሮትሮፒን controls the secretion rate of thyroxine and thyrorin by the thyroid gland። እንግዲህ ይሄ ታይሮይድ ስቲሙሌቲንግ ሆርሞን በዋነኛነት የሚቆጣጠረው ታይሮይድ ግላንድ ነው። ታይሮይድ ግላንድን ደግሞ ሲቆጣጠር ምንን ነው የሚቆጣጠረው? ታይሮይድ ግላንድ የሚያመነጨውን የታይሮክሲን መጠን ነው ማለት ነው። ከመጠኑ እንዳይበዛም ከመጠኑም እንዳያንስ የመቆጣጠር ባህሪ አለው። እንግዲህ ታይሮክሲን እንደምታውቁት በሰውነታችን ውስጥ የሚከናወንን ሬት ኦፍ ሜታቦሊዝም የሚቆጣጠር ሆርሞን ነው። ይሄ ሆርሞን ከሚፈለገው እንዳይበዛ ወይንም እንዳያንስ ይቆጣጠራል ማለት ነው። ይሄ ታይሮትሮፒን በአንቲሪየር ፒቱተሪ ግላንድ ፕሮዲውስድ የሚሆነው። ሌላው ፕሮላክቲን ነው። ፕሮላክቲንም ሌላው ሆርሞን በፒቱተሪ ግላንድ ሴክሬትድ የሚሆን ነው። ይሄ ፕሮላክቲን stimulates milk production in a woman's breast after giving birth። እንግዲህ ይሄ ፕሮላክቲን ደግሞ በአንቲሪየር ፒቱተሪ ግላንድ ሴክሬትድ የሚሆን ሆርሞን ሆኖ ዋነኛው ተግባር ደግሞ ጡት ውስጥ ያሉ መመሪ ግላንዶችን ወተት እንዲያመነጩ ትዕዛዝ መስጠት ነው። አንዲት እናት አርግዛ ከወለደች በኋላ ያ ጡቱ ወተት ያመነጫል። ወተት ሲመነጭ ወተቱ የሚያመነጩት ሲንተሳይዝ አድርገው መመሪ ግላንዶች ናቸው። እነኚህ መመሪ ግላንዶች ፈንክሽናል እንዲሆኑ ፕሮላክቲን ትዕዛዝ ያስተላልፋል ማለት ነው። ልክ እናትየዋ እንደወለደች ከመውለዷ በፊት ፕሮላክቲን ሴክሬትድ አይሆንም። ሴክሬትድ ስለማይሆንም ወተቱ አይመነጭም፣ አይፈስም። እንግዲህ ይሄ ቁጥጥር ያከናውናል። ሌላ ጎናዶትሮፒክ ሆርሞንስ
እንግዲህ ጎናዶትሮፊክ ሆርሞንስ ደግሞ ጎናዶችን የሚቆጣጠሩ ናቸው። ጎናዶች ታውቃላችሁ የወንዴ የዘር ፍሬና የሴት የዘር ፍሬዎች ማለት ነው። ጎናዶትሮፊክ ሆርሞንስ ኢንክሉድስ ፎሊክል ስቲሙሌቲንግ ሆርሞን ኤንድ ሉቲናይዚንግ ሆርሞን። እንግዲህ ጎናዶትሮፊክ ሆርሞን በምንልበት ጊዜ ሉቲናይዚንግ ፎሊክል ስቲሙሌቲንግ ሆርሞን እና ሉቲናይዚንግ ሆርሞኖችን ያጠቃልላል ማለት ነው። ዛት ኮንትሮል ግሮዝ ኦፍ ኦቨሪ ኤንድ ቴስትስ። እነኚህ በዋነኛነት የሴት የዘር ፍሬና የወንድ የዘር ፍሬ ፋንክሽናል እንዲሆን እና የዘር ፍሬዎችን ጋሜቶችን እንዲያመነጭ የሚያስችሉ ሆርሞኖች የትዕዛዝ አስተላላፊ ነው ማለት ነው። የጎናዶትሮፊክ ሆርሞንስ የማቹሬሽን ጊዜ እነኚህ የዘር ፍሬዎች ተዘጋጅተው እንዲያመነጩ ትዕዛዝ ያስተላልፋል ማለት ነው። ብዙውን ጊዜ አት ኤጅ ኦፍ አዶለሰንስ የሚመነጭ ነው ወይም ሴክሬትድ የሚሆን ነው። እሺ እንግዲህ ተማሪዎች እንግዲህ ስለ ግላንድ ወይም ስለ ፒቱተሪ ግላንድ ያለንን ዜጋና በቃና የተወሰኑ ሰልፍ አሰስመንት ኩዌሽን አይተን ሌሰናችንን የዛሬውን ሌሰን በዛ እናጠቃልላለን። እንግዲህ እነኚህ ሰልፍ አሰስመንት ጥያቄዎች ካለፈው እዚሁ ዩኒት ውስጥ ተካቶ ሳናያቸው ያለፍናቸው ፓርቶች አሉ። እነኛን ጥያቄዎች እናያለን። የመጀመሪያው ጥያቄ ከዚህ ከዋት ኢዝ ድረግ ነው። እንግዲህ ስለ ድረግ ብዙ ነገር ተወያይተናል። ምን ማለት ነው ድረግ ነው የተጠየቃችሁት። እንግዲህ ይሄንን ሁላችሁም በአሁኑ ጊዜ መመለስ የምትችሉበት ሁኔታ ላይ ናችሁ ብዬ ነው መገምተው። እንዲህ ባጭሩ ግን የዚህ ጥያቄ ምላሽ ድረግ is any naturally or artificially made chemical which has a power of altering the activity of the brain or the body። እንግዲህ አንድን ድረግ እንግዲህ ድረግ ስንል እኛ መድኃኒት ነው የምንለው። ያ መድኃኒት ወይንም ድረግ የምንለው በተፈጥሮ የሚገኝ ወይንም ሰው ሰራሽ የሆነ ኬሚካል ሆኖ ወደ ሰውነት በሚገባበት ጊዜ የሰውነታችንንና የአእምሯችንን አሰራር የሚቀይር ከሆነ ያን አይነት ኬሚካል በሙሉ ድረግ ብለን ነው የምንጠራው ማለት ነው። ድረግ ማለት ያ ነው። ባጭሩ በዚህ መልክ መመለስ ትችላላችሁ። ሁለተኛ what is drug use means ምንድነው ድረግ use ወይም አጠቃቀም ማለት ነው። most of the drug being used for medicine affect the body. some of the drug used for pleasure tend to have distinct effect on our mind። እንግዲህ ብዙዎቹ የምንወስዳቸው ድረግ አይነቶች አሉ። ማንኛውም ድረግ አይነት ቢሆን በመድኃኒት መልክ የምንወስደው ወይንም ለመዝናኛ የምንወስደው የራሱ የሆነ የጎንዮሽ ጉዳት አለው። እንግዲህ ብዙውን ጊዜ የጎንዮሽ ጉዳትን ቢኖራቸው መድኃኒቶችን በምንወስድበት ጊዜ ከህመሙ ከሚሰጡት ፈውስ የሚያመጡት ጉዳት የተመጠነ ስለሚሆን ነው እንጂ የጎንዮሽ ጉዳት የሌለው ኬሚካል የለም። ነገር ግን ለመዝናናት የምንወስዳቸው ደግሞ ድረጎች የነሱን የጎንዮሽ ጉዳቶች የተለያዩ ጎንዮሽ ጉዳት አላቸው። እንግዲህ ሱሰኝነትን፣ ዲፔንደንሲን ከዛም በተጨማሪ የተለያዩ የጤና ጉዳቶችን እክሎችን እንደሚያስከትሉ አይተናልና እንደዚህ ይህን የመሳሰሉ ችግር ያስከትላሉ። በአጠቃላይ ድረግን በምናይበት ጊዜ ድረግ ሰብስታንስ ዩዝ ኢዝ ዌን ድረግ ኢዝ ዩዝድ ቱ ዘ ኤክስቴንት ዛት አፌክትስ ዘ ብሬን ኤንድ ኦር ዘ ቦዲ ፈንክሽን ኤንድ ሜንታል አክቲቪቲ። እንግዲህ ይሄ ድረግ ሰብስታንስ ዩዝ የምንለው አንድን ኬሚካል አእምሯችንን ወይንም የሰውነታችንን አሰራር እስኪለውጥ ድረስ መጠቀም ማለት ነው። የሚለወጥ በሚችል ደረጃ መጠቀም ያ ድረግ ሰብስታንስ ዩዝ ብለን የምንጠራው ያንን ነው ማለት ነው። ዋት ኢዝ ድረግ አቢዩዝ? እዚህ ጋር ደግሞ ዋት ኢዝ ድረግ አቢዩዝ? ድረግ አቢዩዝ ማለት ምን ማለት ነው? አቢዩዝ ማለት አላግባብ መጠቀም ማለት ነው። እንግዲህ ማንኛውም ነገር አግባብነት በሌለው መልኩ ተግባር ላይ ማዋል ማለት አቢዩዝ ማድረግ ማለት ነው። እንግዲህ ዋት ኢዝ ድረግ አቢዩዝ? Drug abuse is using drug to the point of excess and or dependency or using drug other than ones given by the medical advice. እንግዲህ drug abuse ስንል ምን ማለት ነው? አንድን መድኃኒት ከሚፈቀደው በላይ መውሰድ፣ ይሄ አንዱ ነው። እንደገናም ሱስ እስኪያመጣ ድረስ ደጋግሞ መውሰድ፣ ይሄ ድረግ አቢዩዝ ነው የምንለው። ከዛም በተጨማሪ በሐኪም ትዕዛዝ እና ምክር ከታዘዘው ውጪ መጠቀም ይሄ ድረግ አቢዩዝ ነው ማለት ነው። አንደኛ መጠን አብዝቶ መጠቀም፣ ማሳነስም ያንን የምንፈልገውን ፈውስ ላይ ስጠን ይችላል። ማሳነስም
ማብዛትም ወይንም ከሐኪም በተለይ ይሄ ሐኪም ፕሪስክሪፕሽን የሚሸጡ መድኃኒቶችን ከሐኪም ትዕዛዝ ውጪ በሐኪም ትዕዛዝ የሚሸጡ መድኃኒቶችን ከሐኪም ትዕዛዝ ውጪ መውሰድ እና ከታዘዘው መጠን በላይ መውሰድ በሙሉ ይሄ ድረግ አቢዩዝ ነው የምንለው ማለት ነው። ይሄ እንግዲህ ሱሰኝነትን፣ የጤና እክልን፣ የተለያዩ ችግሮችን እንደሚያስከትል ነው። አራተኛው ጥያቄ ደግሞ ተማሪዎች what is the function of human skin የቆዳ የሰው ልጅ ቆዳ ጠቀሜታው ምንድነው ነው። ይህንንም እንግዲህ በውይይታችን ላይ በሌሰናችን ውስጥ በደንብ አይተነዋል። ዋና ዋናዎቹን ለመጥቀስ ያህል the functions of human skins are protecting from pathogen and ultraviolet ray እንዲህ አንዱ የቆዳችን ጠቀሜታ ፓቶጂኒክ ወይም ማይክሮ ኦርጋኒዝሞች ይሄ ኢንፌክቲየስ የሆኑ ማይክሮ ኦርጋኒዝሞች ወደ ሰውነታችን እንዳይገቡ ከዛም በተጨማሪ ኃይለኛ የፀሐይ ጨረራ የውስጡን ስትራክቸር ሰውነታችንን እንዳይጎዳ ይሄ አልትራቫዮሌት ሬይ የምንለውን ይከላከልልናል ማለት ነው። ሁለተኛ ሰርቪንግ አዝ ስቶሬጅ ፕሌስ እንዴ ስቶሬጅ ፕሌስ በአዲፖስ ቲሹ ውስጥ በትርፍ ምግብ ካሎሪ በሚኖርበት ጊዜ ወደ ጮማነት ለውጦ የሚከማቸው ከቆዳችን ስር ነው። አዝ ስቶሬጅ ያገለግላል። ሰርቭ አዝ ኤክስክሬተሪ ኤንድ ሆሞስታሲስ ኦርጋን እንግዲህ ቆዳችን በላብ አማካኝነት በስዌት ናይትሮጂኔስ ዌስት ማቴሪያልስ ከሰውነታችን እንዲወገዱ ያደርጋል። ይሄንን በሚያደርግበት ጊዜ እንደ ኤክስክሬተሪ ኦርጋን ነው። ኤክስክሬተሪ ኦርጋን ደግሞ እንደ ሆሞስታቲክ ኦርጋን ሆሞስታቲክ ኦርጋን የምንላቸው ልብ አድርጉ በሰውነታችን ውስጥ ያሉ ማንኛቸውም ነገሮች በሰውነት ፍላጎት መጠን እንዳይበዛም እንዳያንስ መጥኖ ማቆየት ነው። ይሄ እንዲህ ናይትሮጂኔስ ዌስቶች እንዳይበዙም እንዳያንሱም በመቆጣጠር ሲበዙ በማስወገድ ሲያንሱ ደግሞ ሪቴን በማድረግ እንደ ሆሞስታሲስ ኦርጋን ያገለግላል ማለት ነው። ኪድ ቆዳችን እንደ ኤክስክሬተሪ ኦርጋን በማገልገል ኮንትሮልስ ቦዲ ቴምፕሬቸር የሰውነትን ሙቀት ይቆጣጠራል። ይሄም ሆሞስታቲክ አክቲቪቲ ነው የሚኖረው። ሌላው ሰርቪንግ አዝ ኤ ሴንስ ኦርጋን ኤንድ ዲቴክቲንግ ታች ቴምፕሬቸር ፕሬዠር ፔን ኤክሴትራ እንዲህ እንደ ሴንስ ኦርጋንም ያገለግላል። ቆዳችን ላይ ከተጠቀሱት በተጨማሪ እንደ ሴንስ ኦርጋን ሆኖ ደግሞ ንክኪን፣ የሙቀት እና ቅዝቃዜን የመለየት ፕሬዠር መለየት እንደገና ፔን የሆነ ነገር ሲወጋን ወይም ጠቅ ሲያደርገን ያንን ዲቴክት ያደርግልናል ማለት ነው እንደ ሴንስ ኦርጋን። ፕሮቴክቲንግ ኤክሰስ ወተር ሎስ ኦር ጌን እንግዲህ ቆዳችን በተወሰኑ ቀዳዳዎች ቢኖሩትም በወተር ፕሩፍ ሌየር የተሸፈነ ነው። ይሄ ወተር ፕሩፍ ሌየር ኤክሰስ ወተር በተን መልክ በላብ መልክ ከሰውነታችን ወጥቶ የውሃ እጥረት ሰውነታችን እንዳይገጥመው እንደገና ዋና ምናምን ውስጥ በምንገባበት ደግሞ በኦስሞሲስ ኤክሰስ ወተር ወደ ሰውነታችን ገብቶ ሰውነታችን በውሃ እንዳይሞላ እንደ ወተር ፕሩፍ ሽፋን ያገለግላል ማለት ነው። እንግዲህ ዋና ዋናዎቹ የቆዳችን ጠቀሜታዎች እነኚህ ናቸው። የመጨረሻው ጥያቄ what is the average weight of human skin እንግዲህ እንደምታውቁት የሰውን ልጅ ቆዳ መግፈፍ አይቻልም፣ የተከለከለ ነው፣ ነውርም ነው። ግን በተወሰኑ ሁኔታዎች ለሳይንሳዊ ጥናቶች በሚደረጉ ሂደቶች የተደረጉ ጥናቶች የሚያሳዩት the average weight of human skin is 6 to 9 ኪሎግራም እንግዲህ በጣም ሰፊ የሆነ የሰውነታችን ሽፋን ነው ቆዳ። እንግዲህ ክብደቱን ደግሞ በምናይበት ጊዜ የአንድ አቨሬጅ ቁመና ያለው ሰው የቆዳ ክብደት ከ6 እስከ 9 ኪሎ ግራም ይመዝናል ማለት ነው። እንግዲህ ተማሪዎች የዛሬውን ሌሰናችንን በዚህ እናበቃለን። የሌሰኑ መጨረሻ እንደምንላችሁ ይሄንን ሌሰን ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ይሄውም ለሌሎች ተማሪዎች ተደራሽ ይሆን ዘንድ ነው። ከዛም በተጨማሪ በትምህርቱ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ድረስ ደህና ሆኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ